ኧረ ወየው ሰው በራሱ ሃይማኖት እንደዚህ ይቀናል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። ኧረ ቢስሚላህ የኦርቶዶክስ ሴቶች እንዴት ነው ዛሬ ያማረባቸው? ቢስሚላህ አላህ ይጨምርላችሁ። Tomorrow, Christmas will be celebrated in some parts of the world. I want to take this opportunity to say Merry Christmas to all my families and friends in Ethiopia, especially. I lack words of gratitude. ኦርቶዶክስ በመሆናችን በጣም ቆርተናል። በእውነት ደስ ብሎናል። ህብረታችን ደስ ይላል። እውነት ለመናገር እኔ ፕሮቴስታንት እምነት ተከታይ ነኝ፣ ግን ታምራላችሁ። አንደኞች ናችሁ፣ ሪል አንደኞች። በጣም ስነ ስርዓታችሁ ማለት በቃ ደስ ይላል። እኔ በጣም ደስ ብሎኛል። በጣም ነው ደግሞ የምታምሩት። አንደኞች ናችሁ። በጣም ታምራላችሁ። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ኧረ ወየው ሰው በራሱ ሃይማኖት እንደዚህ ይቀናል። እንዴት ነው ተዋህዶ የምናምረው? ፍክት ድምቅ ብለናል። እንኳን አደረሳችሁ። ኮሜንት ላይ የገባችሁ ኢየሱስ ክርስቶስ እያላችሁ በበረት የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና እናመስግነው፣ እናክብረው እላለሁ። የተዋህዶ ልጆች አላፋት ዝማሬ በጣም ደስ ይላል። ውብ ሆነናል፣ ፈክተናል። ተዋህዶ አጠፋውሽ ሲሉ ሲኖዶሷን በጠበጥኩሽ ሲሉ በዚህ መልኩ ድምቅ ብሎ ተመልከቱ። በዚህ በአርሲ ሲገሉን ካህናት አባቶቻችንን ደማቸውን ሲያፈሱ መነኮሳትን ሲገሉብን በየአቅጣጫው፣ ወጣቱ ግን በዚህ መንገድ ደግሞ ተነስቷል። እግዚአብሔር ይናገራል። ይህ ተስፋ ይመስለኛል ለወደፊቱ በእውነት መርሳት የሌለብንም እንደ ጧፍ እንደዚህ ውብ እንደሆነው ነገር ግን ደማቸውን አፍሰውልን እየቀለጡ ሃይማኖታችን ያስቀጠሉልን መርሳት የለብንም። በእውነት የተዋህዶ ልጆች ይህንን እናስምርበት። ይህ ነገር መፈጸሙ ያማረረናል፣ ያናድደናል፣ ያስቆጨናል፣ ለምን ያስብለናል። በእውነት ይህን መርሳት የለብንም። እንጸልይላቸው፣ እናስባቸው እላለሁ። መልካም በዓል ይሁንላችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ታኅሳስ 28 መስቀል አደባባይ ነጭ በለበሱ ምዕመናን አሸብርቆ በአላፋት ዝማሬ ታጅቦ በታላቅ ግርማ ሞገስ አምሽቷል። እንደ ሰማይ መላእክት ሁሉ በምድር ያሉ አላፋትም በአንድ ቃል ፈጣሪያቸውን ቅዱስ 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 እያሉ አወደሱ። ያ የታየው የነጭ ጋቢና ነጠላ ውበት የሰላም የንጽህናና የኢትዮጵያ አንድነት አርማ ሆኖ ውሏል። በሚሊዮኖች የሚቆጠሩ ልቦች በአንድነት የዘመሩበት ይህ መርሃ ግብር ለሀገራችን የፍቅርና የተስፋ ትልቅ ስንቅ ነው። በጃንደረባው ትውልድ የተዘጋጀው ይህ መንፈሳዊ ድግስ በክብር ተጠናቋል። እግዚአብሔር ኢትዮጵያን ይባርክ። እናንተስ በዚህ ድባብ ውስጥ ምን ተሰማችሁ? በኮሜንት አጋሩኝ። መልካም በዓል። በዛሬው ዕለት እጅግ አስገራሚ የተባለ ታላቅ ታሪክ ተሰርቷል። ሰማይና ምድር እየተገናኙበት መንፈስን የሚያድሰውና እጅግ አስደናቂው የአእላፋት ዝማሬም በታላቅ ድምቀት ተካሂዷል። በሺዎች የሚቆጠሩ ድምጾች በአንድነት የዘመሩበት የፍቅርና የምስጋና ድባብ የሰፈነበት ልዩ መርሃ ግብርም ነበረ። ድምቀቱ በቃላት ለመግለጽ እጅግ ይከብዳል። በእውነት ሰማያዊ ነበረ። በረከቱ ለሁላችንም ይሁን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። እንኳን በምንወዳት ቀርቶ ማለት በጣም የምታስፈራ
ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል በዚህ ደረጃ ግርማ ያላት ዜማ ያላት ስነ ጽሁፍ ያላት ቤተክርስቲያን ይዘን በጣም የማላዘን የቪክቲም ሁድ ሜንታሊቲ አይነት አገልግሎት በጣም ዋጋ ያስከፍለናል። የሆነ በዋሽንት የታጀበ እንዲተደረግን አይነት ከሚል በላይ እኔ ከሌሎች በላይ እኛ ነን በደረጃዋ ያያየናት ያልሆነ ቤተክርስቲያኒቱ ምን አይነት ትልቅ ቤተክርስቲያን እንደሆነች ማለት ነው። ጣሙን ያወቀ ቀን ሰው እዚች ሀገር ላይ በጣም ከባድ ነገር ነው የሚፈጠረው። ቢስሚላህ የኦርቶዶክስ ሴቶች እንዴት ነው ዛሬ አማረባቸው። ቢስሚላህ አላህ ይጨምርላችሁ። በድምቀት ሲከበር የነበረው የአእላፋት ዝማሬ በዚህ ሰዓት በሰላም ተጠናቆ ህዝቡም እንግዲህ ወደ ቤቱ በሰላም ገብቷል። እጅግ በጣም የሚያስደስትና የተረጋጋ እንዲሁም ደግሞ ፍቅርን የተማርንበት አስገራሚ የሆነ የአእላፋት ዝማሬ ነበረ ያሳለፍነው። ሶስተኛው የአእላፋት ዝማሬ እንግዲህ በድምቀት እንዲሁም ደግሞ ከዚህ ዓመት ሲከበር ከነበረው የተሻለ በጣም ብዙ ህዝብ የተገኘበትና እጅግ በጣም ደስ የሚል ነበረ። እመጣለሁ ብላችሁ ታስባችሁ ሳይሳካላችሁ ቀርቶ ያልመጣችሁ በሚቀጥለው ዓመት በሰላም ያገናኘና በሰላም በዓሉን ለማክበር ያብቃን ማለት ፈልጋለሁ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። የዓመት ሰው ይበለን። Tomorrow, Christmas will be celebrated in some parts of the world. I want to take this opportunity to say Merry Christmas to all my families and friends in Ethiopia, especially. I lack words of gratitude for your support, love you have shown me on this social media space. I want to wish you a prosperous, lovely and uniteful Merry Christmas. Spend with your families and friends. Enjoy. See you. Love you guys. ኦርቶዶክስ በመሆናችን በጣም ኮርተናል። በእውነት ደስ ብሎናል። ህብረታችን ደስ ይላል። የዓመት ይበለን። እንኳን አደረሳችሁ። እንወዳችኋለን። እውነት ለመናገር እኔ ፕሮቴስታንት እምነት ተከታይ ነኝ፣ ግን ታምራላችሁ። አንደኞች ናችሁ፣ ሪል አንደኞች። በጣም ስነ ስርዓታችሁ ማለት በቃ ደስ ይላል። እኔ በጣም ደስ ብሎኛል። በጣም ነው ደግሞ የምታምሩት። አንደኞች ናችሁ። በጣም ታምራላችሁ።
ህብረታችሁ፣ ካለባበሳችሁ፣ ከስነ ስርዓታችሁ እንኳን አደረሳችሁ ለሁላችሁ እና እናንተ አንደኞች ናችሁ። ተመችታችሁኛል። ወዳችኋለሁ። ነገ ታኅሳስ 29 እንኳን አደረሳችሁ። በዚህ ቀን የጌታችንና አምላካችን የመድኃኔዓለም የኢየሱስ ክርስቶስ የልደት በዓል ብቻ ሳይሆን እሱ ራሱ ባለቤቱ ወዶና ፈቅዶ ልደታችሁ ከልደቴ ጋር አንድ ይሁን ብሎ በጌታችን የልደት በዓል ቀን ለእኛ ድህነት ሲሉ ብዙ ቅዱሳን እንደተወለዱ ስንቶቻችሁ ታውቃላችሁ? ታዲያ እነዚህ ቅዱሳን በጌታችን ቀን መወለዳቸው ብቻ ሳይሆን ትልቁ ምስጢር ያለው በዚህ ቀን ትልቅ ቃል ኪዳን ተሰጥቷቸዋል። እሺ፣ ቃል ኪዳናቸውን ከመናገሬ በፊት በዚህ በጌታችን በመድኃኔዓለም በኢየሱስ ክርስቶስ የልደት በዓል ቀን የተወለዱ ቅዱሳን እነማን ናቸው? ገና ከእናታቸው ማኅፀን ሲወጡ ጀምሮ 10ሩን ማዕረጋት ይዘው የወጡ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ይጫኑ የነበረ 60 ነብር በፊት በኋላ በቀኝ በግራ ይከተላቸው የነበረ እነዚህ አንበሳና ነብሮችም የእግራቸውን ትቢያ እየላሱላቸው ትኩስ ሥጋ ሆኖላቸው የኖሩላቸው በዚህ ምድር ላይ ለ562 ዘመን ሲኖሩ አይደለም ምድራዊ ምግብ ሰማያዊ ህብስትና ጽዋን እንኳን በሽታ ብቻ እያሸተቱ ይጠግቡ የነበረ ምንም አይነት ምግብ ወዳፋቸው ወደ ሆዳቸው ያላስገቡ እኛ በምድር ዝክራቸውን ስንዘክር እሳቸው ደግሞ እናትና አባቶቻችንን ወላጆቻችንን ዘመድ አዝማዶቻችንን ከሲኦል እያወጡ የብርሃን ከተማ የሚያስገቡልን። አዎ ዝክራቸውን ሊዘክር ያሰበ ሰው ሲኦል ቢገባባቸው እንኳን ዝክሬ ሊዘክር ነበረ እኮ ብለው ይህችን ነፍስ የማትምርልኝ ከሆነ እኔንም ከሱ ጋር ወስደ ሲኦል ደምረኝ የሚሉ ሩህሩህና ቅዱሱ የዋሁ አባታችን አባ አቡነ ገብረ መንፈስ ቅዱስ የተወለዱበት ቀን ነው። ምን እሱ ብቻ እኒህ ቅዱስ አባታችን አባ አቡነ ገብረ መንፈስ ቅዱስ ገንዘው የቀበሩት። አዎ ከሰውነታቸው በሚፈሰው ማርና ወተት አጥበው በፀጉራቸው ጠርገው ገንዘው የቀበሩት ኢትዮጵያዊው ቅዱስ ንጉሥ ከአንድ ወጥ ድንጋይ ላይ ፍልፍል አብያተ ክርስቲያናትን ያነጸልን ስሙን በመጥራት ብቻ ምሕረትን የሚያሰጠን ስሙን በመጥራት ብቻ የእሳትን ባህር የሚያሻግረን ቅዱስ ንጉሥ ቅዱስ ላሊበላም የተወለደበት ቀን ነው። በዚህ ምድር ላይ ለ500 ዓመታት የኖሩ በእኛ አሁን ባለነው በዚህ በ8ኛው በዚህ በኃጢአተኛ ዘመን የእናቶችን ማኅፀን የሚፈቱ ልጅን የሚያሰጡ የእሳትን ባህር የሚያሻግሩ ቅዱሱ አባታችን አቡነ እጨጌ ዮሐንስም በ28 ቢወለዱም በ29 የልደታቸው መታሰቢያ ነው። በመጀመሪያ ስሙ መጥቆራ ይባል የነበረ የአየረ አጋንንት በኋላ ላይ ግን እስከ 7 ትውልድ ድረስ እስከ 7 ትውልድ ድረስ የሚያስምር ቅዱስ የሆነ ደጁን በመርገጥ ብቻ እስከ 15 ትውልድ ድረስ የሚያስምረንና ምንም እንኳን ከባድ ኃጢአት ብንሰራ በስሙ ስንማጸን ኃጢአታችንን የሚያስተሰርይልን ቅዱሱ አባታችን አቡነ ፄዋ ለጽድቅ የልደት በዓሉ ነው። ለክርስትና እምነት ትልቁን መሰረት የጣሉት ቅዱሳኑ መንታዎቹ አባቶቻችን አብርሃ ወአጽብሃም የልደት በዓላቸው ነው። ፀሐይን በገባኦን ሰማይ ላይ ያቆመው ነቢዩ ኢያሱም የተወለደበት ቀን ነው። ልምረው ያላዘጋጁትን ደጅሽን አላስረግጠውም፣ አንቺን የወደደ እኔን የወደደ ነው፣ አንቺን የጠላ እኔን የጠላ ነው፣ አንቺን ያከበረ እኔን ያከበረ ነው የተባለችው ስምሽ ከስሜ ጋር አንድ ሆኗልና ለቤተ ክርስቲያንሽ በአንቺ ስም ለተሰየመች ቤተ ክርስቲያን የተላላከው ሰው በሙሉ እኔን እንደተላላከ ቆጥርለታለሁና ኃጢአቱን በሙሉ እፍቅለታለሁ የተባለችው ታላቋ ጻድቅ ወሰማዕት ሐዋርያዊት መነኮስ እናታችን ቅድስት ፍቅርተ ክርስቶስም የተወለደችበት የልደት በዓሏ ነው። ወገኖች በዚህ ቀን ዕረፍታቸውም ልደታቸውም የሚከበርላቸው ብዙ ቅዱሳን አሉ። ዋናው ምስጢር ግን ያለው እነዚህ ሁሉ ቅዱሳን አንድ ትልቅ ቃል ኪዳን አላቸው። እርሱም ምንድነው? በመጨረሻዋ ቀን ተጋርለው ሊያርፉ ሲሉ መድኃኔዓለም ኢየሱስ ክርስቶስ እየተገለጸ ምን ብሏቸዋል? እያንዳንዳቸው በተወለድኩበት በተጠመቅኩበትና ሞትን ድል አድርጌ በተነሳሁበት በትንሣኤ ቀን ማለትም ታኅሳስ 29 ጥር 11 እና መጋቢት 29 በእነዚህ በሦስቱ ቀኖች ውስጥ ሲኦል እየገባችሁ ብዙ ሺህ ነፍሳትን ታወጣላችሁ የሚል ቃል ኪዳን አላቸው። አዎ በእነዚህ በሦስቱ ቀኖች ውስጥ ወዳጆቻቸው የሆንን እኛን ኃጢአተኛ ልጆቻቸውን እንደሚጎበኙን ቃል ኪዳን ተገብቶላቸዋል። ስለዚህ ወገኖች ይህንን የአውደ ዓመቶች ርዕስ የበዓላት ርዕስ የሆነውን ትልቁን በዓላችንን የጌታችን ልደት ደስ እያለን በፍቅር በአንድነት በመራራትና በይቅርታ በቤተ ክርስቲያን በመገኘት ከቤተ ክርስቲያን በኋላ ደግሞ በመመጽወትና በመዘከር ብናሳልፈው ምን ትላላችሁ? መድኃኔዓለም ኢየሱስ ክርስቶስ በዓሉን የፍቅር፣ የአንድነት፣ የመተሳሰብ፣ የይቅርታ፣ የምህረት ያድርግልን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ